ምን አገኘክ? ትናንትና ከእናት ጋር ካወራ በኋላ ምን ተረዳ? ብዙ ነገር፣ ግን ነገሩ ከገመትኩት በላይ ከባድ። እኔ ያልኩህን በደንብ አስታውስ። ፍርሃት ሰውን ያዳክማል። ፍርሃት እኮ አይደለም፣ ግን የማምናቸው ሰዎች እንኳን ማን እንደሆኑ እየጠፉብኝ፣ ምኑን ከምኑ እንደማደርገው ግራ ገባኝ። አንዳንዴ ክፉ የሆንኩ ያህል ይሰማኛል። ብቻ እኔ እንጃ፣ ሰሞኑን ስሜቴን እራሱ ልረዳው አልቻልኩም። አይዞህ፣ ሁሉም ነገር በጊዜ ይስተካከላል። ምን ሆነ ነው? ይኸውልሽ በጣም ተናዳለች። ምንም ብትልሽ ተረጋግተሽ ለማውራት ሞክሪ እሺ? ፕሊዝ። ቆይች ከኔ ምንድነው የምትፈልጊው? ምንድነው የሰው ፍቅረኛ ላይ ፊት ጥም ያደርግሽ? ይቅርታ፣ ማን እንደሆንኩ ሳታውቂ እንደዚህ አይነት ነገር መናገር አትችይም። ማን እንደሆንሽማ ማወቅም አያስፈልገኝም። እኔ የሚያስፈልገኝ ሄኖክን የግሌ ማድረግ ብቻ ነው። ሳምሪ በቃሽ። አንተ ደግሞ ለእኔ የምትደብቀው ነገር ካለ ከሰዎች ጋር ከምታወራ ከኔ ጋር ቁጭ ብለህ ብታወራ ይሻላል። እሺ ሰምኛለሽ? እየተሳሳትሽ ነው። ሄኖክ ከቬነስ ጋር አብሮ በመታየቱ ሳምሪ ምንም ነገር አላስደሰታትም። እጅግ ጥርጣሬዋ አይሎ እጅግ እየተቆጣችና ቬነስንም ራሷን ነይታት ትገኛለች። ቬነስ ግን ማን እንደሆንኩኝ አላወቅሽም እያለቻት ትገኛለች። ሄኖክም ደግሞ ራሷን እንድታረጋጋና ይቅርታ እንድታጠይቃትም እየጠየቃት ይገኛል። እሷ ግን መቼም ቢሆን ይቅርታ አልጠይቃትም እያለች ነው የምትገኘው። ናሆምና አለሙም አንድ መኪና ውስጥ ቁጭ ብለው እንግዲህ የሄኖክን ሁኔታ እየተመለከተ አለሙ በትኩረት እየተመለከተው ነበረና አየከው አይደለም ወይ ይሄ ልጅ ንዴቱና ልሁ በጣም ፊቱ ላይ ነው ያለው፣ በጣም ከባድ ነው አሁን ላይ ብሎ ይለዋል። እንግዲህ ይሄን ጊዜ ናሆምም ደግሞ የሚወዳትና የሚያፈቅራትን ቬነስን እያያታል። አያሃት አይደለም ወይ አባዬ ይችል ልጅ ብሎ ይለዋል። ይችል ልጅ ደግሞ ማናት ብሎ ሲጠይቀውም የአዲሷ ትምህርት ቤታችን ተማሪ ናት ብሎ ይነግረዋል። ይሄንን ጊዜ አለሙም ከአንዳንድ አውቋት ቬነስ ናት አይደለም ወይ ብሎ ይላል። ናሆምም እንዴት ልታውቃት ቻልክ ብሎ ሲለውም አየህ ጠላቶቼ እያንዳንዳቸው ወደ እኔ እየቀረቡ ነው ማለት ነው ልጄ ናሆም፣ አሁን ጫርቄን ማቄን ሳትል እንግዲህ ከዚህ መሄድ አለብክ ብሎ ይለዋል። ምንድነው አባዬ አልገባኝም፣ ወዴት መሄድ ነው የምታወራውስ? ስለምንድን ነው የሚሄደው ብሎ ይለዋል። አሁን አንተን ብነግርክም አይገባክም፣ ምክንያቱም እያንዳንዱ ስራዬ እየተከተለኝ ነው ያለው ልጄ ናሆም፣ ንብረቴን ሀብቴን ሁሉ የማሻሻው ባንተ ነው። ስለዚህ ደግሞ ጠላቶቼ የሚበቀሉኝ ባንተ ነው ብሎ ይለዋል። በጣም ልጁ ይህንን ጊዜ ግራ ይጋባል። ምክንያቱም ባላሰበው ምክንያት እንድትወጣና እንድትሄድ ፈልጋለሁ ብሎ ይለዋል። ይህንን ጊዜ እሱም እንግዲህ ቶሎ ብሎ ወደ ቤት ይዞት ይሄድና አባቱም አለሙም ወደ ቤት እንደደረሱ ቀጥታ ወዲያውኑ ለናሆም የሚያስፈልገውን ነገር በሻንጣ ልብስ ሊያዘጋጅለት ወደ ክላስ ይገባል። ይሄንን ጊዜ ደግሞ ሳምሪ ትመጣለች። ሳምሪም ስትመጣ ቶሎ ብሎ ናሆም ያለውን የተፈጠረውን በሙላ ያስረዳታል። ይሄን ጊዜ ማለት በምን ምክንያት ነው ብላ ናሆምን ስትጠይቀው እሱም ደግሞ አባዬ ይህችን ልጅ አየካት ወይ? የትምህርት ቤታችን አዲሷ ተማሪ ናት ብዬ ነው የነገርኩት። እሱም ባንዴ ካንዴ ነው ያወቃት ቬነስ ብሎ ይሄንን ጊዜ እኔም ባላወቅኩትና ምክንያት እሱም ጠላቶቼ እያንዳንዱ ወደ እኔ ቀርበዋል ብሎ ነው እንግዲህ ከዚህ ትሄዳለክ እያለኝ ብሎ ያስረዳታል። እነሱም ግራ የተጋቡበት ነገር ምንድን ነው አባታቸው እዚህ ጋር የሰራውን ስራ ትክክለኛውን መንገድ እንዲነግራቸው ነበረ። እሱ ግን ያንን አይደለም ያደረገው። ወዲያው ይሄንን ጊዜ እነሱ ሁለቱ እያወሩ ባሉበት ሰዓት አለሙም ሻንጣውን ይዞ ልጄ ናሆም አሁን ይሄ ያዘጋጀውን ልብስ ይበቃሃል ብሎ ይለዋል። ይሄንን ጊዜ ደግሞ ናሆምም እኔ አባዬ ምንም ነገር ሳትነግረኝና ሳታስረዳኝ ከዚህ ቤት ልወጣ አልችልም ብሎ ይለዋል። ይሄ አለሙም እንግዲህ በቻለው መጠን የውላችሁ ልጆቼ እኔ ለእናንተ የሚጠቅም ነገር ስለሆነ ነው፣ አንዳንድ ነገሮች ደግሞ ባታቋቸው የተሻለ ነው ብሎ ያስረዳቸዋል። ሳምሪም እዚህ ጋር ግራ የገባት ነገር ስላለ አባዬ አንዳንድ ጊዜ ለእኛ የሚሆን ነገር ነው ብለክ እንግዲህ የማይሆን ነገሮች ውስጥ እንኳን ገብተክ ሊሆን ይችላል ብላ ትለዋለች። ይሄንን ጊዜ እሱን እኮ ነው የምልህ፣ ስለዚህ ብሎም እንግዲህ በቃ እኔ ንቅንቅ አልልም ይላል። እንግዲህ ሀሳቡን መቀየር አልፈለገም ናሆም። አባቱ ግን በቻለው መጠን ነገሮቹን እስከሚስተካከሉ ከዚህ መሄድ አለብክ ብሎ እኔማ ከዚህ ቤት አልሰደድም ሲለው እሱም እኮ እየተሰደድክ አይደለም እየሸሸክ ነው እያሸሸውክ ነው። ስለዚህ ለአንተ የሚሆን ቤትና ማረፊያ ሁሉን ነገር የተሟላልህን ነገር አግኝቼልካለሁ፣ ስለዚህ ሰዎችን ማዘጋጅቼልካለሁ ብሎት እንግዲህ እሱ መሄድ ሳይፈልግ ልጁን አሸሽቶታል። ልጁን ያሸሸው ደግሞ ከዚህ በፊት የአልማዝን ሀብት ንብረት እንግዲህ ባለቤቷን ከገደሉ በኋላ ብዙ ወንጀሎችን ሰርተው ያንን ተገን
የወንጀል ሲሰሩ ስለነበረ ያንን ደግሞ በዛ ምክንያት በልጁ ላይ ሌላ ችግር እንዳያመጡበትና ልጁን እንዳያግቱበት ስለፈራ ወዲያው ልጁን እንግዲህ ሊያሸሻው ችሏል። ይሄንን ደግሞ ያሸሻው ምንድነው አንድ ስልክ ጥሪ ተደውሎለት አልማዝ እያደረገችው ያለችውን ኬዝ በሞላ በድብቅ የሚከታተላት ሰው ስላለ ለሱ ስለነገረው እሱም ወዲያው ልጁን እንግዲህ አሽሽቶ ይገኛል። ስም በቻለችው መጠን ሄኖክን ለግሏ ለማድረግ እንግዲህ እየሞከረች ነው የምትገኘው። መንገድ ላይ ሄደች ባለችበት ሰዓት ሄኖክም እንጀራ ለመግዛት ውጪ ሲወጣ ታገኘዋለች። እሷም ወዴት እየሄድክ ነው ብሎ ይላታል። እሱም እንዴ እንደዚህ አምሮብሽ ወዴት እየሄድሽ ነው? እኛ ሰፈር በዚህን ሰዓት ምን ልትሆኝ ተገኘ እንዴት ተገኘሽ ብሎ ሲጠይቃትም እሷ ደግሞ ያው አሁን መኪናዋ ጋራጅ እንደሆነች እናም በእግሯ እየተጓዘች እንዳለ ታስረዳዋለች። የት ነክ ብላ ስትለው ምናይማ እናቴ እንጀራ ግዛ ብላኝ ነው ላከችኝ ብሎ ይላል። እንግዲህ በቃ እንጀራው እንደዛ ከሆነ ወጪው ከኔ ይሆንና ዛሬ እናንተ ቤት ቅር ካላለክ ቢሄድስ ብላ ትለዋለች። ችግር የለውም ብለው እንግዲህ እንጀራውን ይዘው ይሄዳሉ። እነሱም እንጀራውን ይዘው ከገቡ በኋላ አልማዝም ምጥን ያለች ሽሮ ሰርታላቸው እየተመገቡ እያለ ዋው የእውነት ሄኖክ እናትክ በጣም ነው ባለሙያ ናት፣ ሽሮዋ በጣም ነው የሚጣፍጠው ብላ ትላለች። እንግዲህ ናሆም ሄኖክም ይሄንን ጊዜ አው በጣም ነው የሚጣፍጠው ብሎ እሱም የእናቱን ስራ ያደንቃል። ይሄን ጊዜ እናቱ አልባዝም እንዴ ሁሉ ጊዜ የበላክ አንድ ቀንም እንኳን ደስ ይላል ይጣፍጣል ብለከኛ አታውቅም ብላ ትመልስለታለች። ነገር ግን ሰው ሲኖር ብቻ ታሞጋግሰኛለክ ትለዋለች። እሱ እንግዲህ ይሄን ጊዜ ሀብታሟ ቬነስም በነገራችን ላይ ይሄ ሁሉ ነገር እናንተ ሀብታም ስትሆኑ ሁሉንም ነገር ትረሳላችሁ ብላ እንግዲህ አንድ ሀሳብ ታቀርባለች። በሚገርም ሁኔታ ሄኖክም ደግሞ እኔ ማንኝ ትናንትናዬን የምረሳው ብሎ ይላታል። ሄኖክ እዚህ ጋር ያብራራበት መንገድ በጣም ደስ ይላል። ምክንያቱም እኔ ትናንትናዬን አልረሳም፣ ትናንትናዬን ማንኑኑ አቁሞ ያስኬደኝ እስከዛሬ ድረስ ብሎ ይለዋል። እንዴት ብላ ራሱ እሷ ጥያቄ ስታቀርብለት ሰው ሀብታም የሚሆነው ለመስራት ገንዘብ ለማግኘት ነው እንጂ ትናንትናውን ለመርሳት አይደለም። ስለዚህ እኔ ደግሞ ማንም ላይ መመጻደቅም አልፈልግምም፣ ትናንትናዬንም ነገዬንም መርሳት አልፈልግም ይላል። ይሄ ንግግሩ እናቱን እጅግ ነበረ ያስደሰታት። ሄኖክም እንግዲህ ሀብት ማለት ለሱ እናትና የሚወደውን ሰው ደግሞ በነጻነት ማኖር እናም በሱ ደግሞ በነጻነት የሚፈልገውን ነገር ማድረግ ይሄ ለሱ ትልቅና ሀብት እንደሆነ ይነግራታል። ቬነስም ይሄን ንግግር ሚሊየነር ስትሆን እንዳትረሳ ትለዋለች። እሱም ደግሞ ያው ሚሊየነርም ሳልሆን እንድታስታውሽኝ ያው ነኝ ይላታል። እሷም እንግዲህ በጣም ነበረ በንግግሩ እየተደነቀችው። እናቱም እጅግ እነሱን ሁለቱን እያየች እየሳቀችና ተመስጣ ነበረ እየሰማቻቸው ያለችው። በዚህ ሰዓት እንግዲህ አንድ አስደንጋጭ ስልክ ይደወልላታል። ያን ስልኩን ካነሳች በኋላ የእሷ ፊዚካል ይቀያየራል። እማዬ ምን ሆንሻል ብሎ ይላታል። እሷም እንግዲህ በቃ ልጅቷ ምሉጣ ስላለች ሄድ አንተ ልጅቷን ሸኝተሃት እና ከዛም ነገሮችን ሁሉ ተረጋግተን ሁሉ በስፋት እናወራበታለን ትለዋለች። ይሄ ነገር የእናቱ ፊቷ መለዋወጡ ምናምን እጅግ ነበር ያሳሰበው። ምክንያቱም ብዙ ጊዜ ብዙ ሰዎች እየደወሉ እናቱን ስለሚያጨናንቁበት ይሄ ነገር በጣም ስሜቱን እየረበሸው ነው የሚገኘው። ስም እስኪ የሆነ ቦታ ውሰደኝ ብለው የሆነች ካፌ ቦታ ላይ ከተቀመጡ በኋላ ምንድነው ይሄን አለ ያስጨነቀክ ብላ ስትጠይቀው እሱም እንግዲህ በጣም ብዙ ነገሮች እያስጨነቁትና ውስብስብ እንደሆኑ እየነገራት ይገኛል። እናም አንድ ሰውዬ እናቴን የሆነ ዶክመንት ይፈልጋል፣ ያን ዶክመንቱን ደግሞ እንድትሰጠው እያስጨነቃት ነው። እኔንም በአካል አግኝቶኝ ያስጨንቆኛል ብሎ ይላታል። ታዲያ ይሄ ነው ወይ ያንተን ያስጨነቀክ ብላ ስትለው ከዚህ በላይ ታዲያ ምን ሊያስጨንቀኝ ይችላል ብሎ ሄኖክ ሲመልስላት እሷም ታዲያ እናንተ በልጅነታችሁ እቃቃ ሲሰጣችሁ እኔ ደግሞ በልጅነቴ ሽጉጥ ተሰጥቶኝ ነው ያደግኩት ትለዋለች። እሱም አባትሽ ታዲያ ለምንድን ነው መሳሪያ ላንቺ እየሰጠሽ ጥቅሙስ ምንድነው ብሎ ይላታል። እሷ ግን ይሄንን ጊዜ አባቷ በልጅነቷ መሳሪያ እያለማመዳት እያለ እሷን በጣም በደንቡ ስለሚጠብቃት የቢዝነስ ሰው ስለሆነ እኔ ሳድግ ራሴን በራሴ እጠብቃለሁ፣ ራሴን በራሴ ያስከብራለሁ ስለው አባቴ ደግሞ አሁን ላይ ራሴን ማስከበር የምችልበት ደረጃ ላይ ነው ስለው እሱም መሳሪያውን እንግዲህ አንስቶ ሰጥቶኛል ፍቃድ አውጥቶልኝ ብላ ትለዋለች። ይሄን
ይሄንን ጊዜ መሳሪያ በጣም ያስደነገጠው ነገር መሳሪያ ሰው ገዳይ ነው ምንድነው የሚያደርግልሽ ይላታል። እሷ ደግሞ አንተ የውልክ መሳሪያ ማለት ራስን የምትጠብቅበት ነው፣ ደግሞ ማንንም ሰው አታገኝ፣ ማንንም ሰው ዝም ብለህ አትንቀሳቀስ፣ ራስህን ጠብቅ፣ ፍርሃትን አስወግድ። ፍርሃት ደግሞ አንደኛው አንተን ሌላ ነገር ውስጥ ይሄ ከትካል ከአላማክና ከሀሳብክ ሁሉ ያስቀርካል እያለችው ትገኛለች። በሁሉም ጊዜ ደግሞ አንተ ጎበዝና ጀግና ሁን፣ እኔ ከጎንክ ነኝ ያለሁት እያለችው ነው የምትገኘው። እሱ ግን የመሳሪያው ነገር ትንሽ ስለከነካ ነው። በኋላ ላይ ግን መሳሪያ ደግሞ ያው ሰዎች እንደዚህ አንዳንድ ጊዜ ሰውን የሚያስፈራሩበትና ያለ አግባብ የሆነ ነገር የሚያደርጉት በእጃቸው የሆነ ነገር ሲኖር ነው። ስለዚህ ያ ነገር ካለ ደግሞ አንዳንድ ሰዎች ያንን አይተው አይጠጉህም፣ ለዛ ነው ብላ ትለዋለች። ግን በአሁን ሰዓት በቅርብ ጊዜ ለተዋወቀው ሰው ሚስጥሩን እያንዳንዱ መንገሩ ትንሽ አይከብድም ወይ? እኔ ግን ያው እሷ እንዳለችው ሰውን አትመን ብለዋለች ሄኖክ፣ ምክንያቱም እናቱ ለምንም ነገር እንዳታደርግ ብለዋለች። አሁን ላይ ግን ሄኖክ በጣም ጥርጣሬው ጨምሮ ሳምሪን ሲያገኛት ራሱ ያኔ ፈታ ብሎ አይደለም የሚያወራት የሚያገኛት፣ ሰላም ብሏት ራሱ ሲሪየስ ሆኖ ነበር የሚቀመጠው። እሷ ግን ምንድነው የጨነቀክ ብላ ስትጠይቀውም እሱም ስለ አባቷ እየጠየቃት ነበረ። ግልጽ ያልሆነ ጥያቄ ይጠይቃታል። እሷም ምንድነው ስለ አባቴ የምትጠይቀኝ ብላ ስትለው እንግዲህ አባትሽ ምን አይነት ስራ ነው የሚሰራው ብሎ ይጠይቃታል። አባቷ የቢዝነስ ሰውና የሆነ ትልቅ የካምፓኒ እንዳለው ሌላም ደግሞ ብዙ ስራዎች ለነሱም ያልተገለጠላቸው አባታቸው ዘርዝሮ ያልነገራቸውን ስራ ትነግረዋለች። እንዴ እናንተ ልጅ አይደላችሁም እንዴ? ለምንድን ነው ስራውን ሁሉ ግልጽልጽ አድርጎ የማይነግራችሁ ብሎ ይላታል። እሷ ግን ይሄን ጊዜ ምንድን ነው አባቴ አልገባኝም ብላትልና እንግዲህ እዚህ ጋር አንድ ግራ ያጋባስ ነገር ስላለ አንድ ነገር ልንገርህ፣ እኔና አንተ የሆነ ምርጫ ውስጥ ብቻ እንዳከተኝ ከአባቴና ከኔ ብላ ትለዋለች። እሱም አይ እኔና አንቺ መሀል እንደዚህ አይነት ምርጫ ውስጥ ልትገቢ አትችይም ብሎ ይላታል። ግን እሷ ያልተዋጠላት ነገር አለ። እሱም ግን አባቴን ገሏል ብሎ እየተጠራጠረው ነው ያለው። እንግዲህ አለሙ ካስፈራራውና ካነቀው በኋላ ያችን ነገር በቅስፈት ውስጥ እያሰበው ነው የሚገኘው። በዚህን ጊዜ በቃ ቆይ እመጣለሁ ወይም ብሏት እንግዲህ ተነስቶ ከቬነስ ጋር መንገድ ላይ እንግዲህ እየሄደ እያለ እዛው ትምህርት ቤት ግቢ ውስጥ ከቬነስ ጋር ይገናኛል። ቬነስም እንዴት ነህ ደህና ነህ ወይ አሁን እንዴት ነህ ምን አዲስ ነገር አለ ብላ እየጠየቀችው እያወራችው እያለ በዚህ ቅስፈት ውስጥ እንግዲህ ሳምሪ ታያቸዋለች። ሳምሪም እነሱን ስታይ እንግዲህ እሳት ለብሳ እሳት ጎርሳ ቬነስ ብላ ድምጿንም እጅግ ከፍ አድርጋ ስትጣራ ነበረ። እንዴ ቆይ ምን ሆናለች እቺ ልጅ ብላ ስትጠይቀው እሱም በጣም ስለደነገጠ አሁን ደንግጣለ አሁን ተናዳለች እና እንግዲህ ተረጋግተሽ አውሪያት ምንም ነገር እንዳትያት በጣም ተናዳለች ብሎ ሄኖክ ቬነስን ያስጠነቅቃታል። ይሄንን ጊዜ አንቺ ምንድነው የምታደርጊው ከሄኖክ ጋር ለምንድነው አብረሽ መሆን የምትፈልጊው ለምንድነው የማትርቂው ብላ ትላታለች። ይሄንን እኮ አንቺ እኔ ጓደኛዬ ነው እንጂ ሌላ ነገር አይደለም ምን ሆነሽ ነው አንቺ ምን አይነት ሰው ነሽ ብላ ልታናግራት ብትፈልግም አንቺ እንደ ማንኛውም ሰው ፍቅረኛ የሚቀመው ሰው የመቀማመትን እንዳታስቢው እኔ ደግሞ ሄኖክን የግሌና የግሌ ብቻ ነው ማድረግ የምፈልገው ማንም ሰው እንዲነካውና እንዲቀናቀነኝ አልፈልግም ትላለች። ይሄንን ጊዜ ቬነስ በጣም ተረጋግታ ነበረ ያወራቻት። እንግዲህ በህሉ ውስጥ ሆናም ጸጉሯን ሄዳ ትነጫታለች። ይሄን ጊዜ ሄኖክም ይዞ እሷን ለማረጋጋት ይሞክራል። ግን ደግሞ በጣም መረጋጋት አልቻለችም። አሁኑኑ መሄድ አለብን እና ተከተለኝ ብላው እንግዲህ ስትጮህበት እሷም እንግዲህ ሄኖክን ይዛው ትሄዳለች። ሳምሪ ቆይ ልጅቷን በጣም እያየቻት ስለነበረ አላወቅሽኝም ማን እንደሆንኩኝ እያለች እንግዲህ እሷም እየዛተቻላት ነው የምትገኘው። እና ሄኖክም ምንድነው የሆንሹ ብሎ ሲላትም ለምንድነው ከዚች ልጅ ጋራ በተደጋጋሚ የምትገኘው? እናም ደግሞ አንተ ከኔ ጋራ ማውራት ለኔ ማውራት የምትፈልገው ነገር ካለ ለኔ አውራ። ለምንድነው ማንኛውንም ሰው አግኝተህ ሀሳብን የምታካፍለው? እኔ ደግሞ ቀናለሁኝ አንተን ማጣት አልፈልግም እያለችው እንግዲህ ትገኛለች። ያ ማለት እሱን ሄድ እያለችው ነው። ምክንያቱም አሁን ቀናቷ እያየለ ጭቅጭቅው ሲበዛበት ንትርኩ ሲበዛበት ሄኖክ ይሄንን መቋቋም እያቀጣውና ሁሉንም ነገር እርግፍ አድርጎ ትቶላት ነው የሚሄደው ብዬ ነው የማስበው። እሷ ደግሞ ቬነስ በስልትና በብልሃት ነው እየሄደች ያለችው። እንደ አባቷ ደረቅ ናት። አባቷ የፈለገውን ነገር እስከሚያገኝ ድረስ መቼም የማይፋታ ነው። እሷ ግን ሳምሪ አላወቀችበትም። እሷ ስለምትወደውና ስለምታፈቅረው ብቻ የግሏ እንዲሆን ነው የምትፈልገው። ያ ደግሞ ነገሮቹን እያበለሸባት ነው ያለው።
አለሙም እንግዲህ በጣም እያሰጋውና እያስፈራው ያለው የሄኖክ ጉዳይ ነው። ሄኖክ ደግሞ ከእናቱ ጋር ተጣምሮ የፈለገችውን ነገር ማድረግ ትችላለች፣ አጋዧ ይሆናል። እናም ይህ ልጅ በምን ምክንያት ማስወገድ አለብኝ ብሎ እያሰበና እየተጨነቀ ነው ያለው። ደግሞም በስራው ላይም ብዙ ነገሮች እየደረሱበት ስላለ እሱም ቀጥ ብሎ አልማዝ ጋር ነበረ የሄደው። አልማዝ ጋር ሄዶ አልማዝ ቁጭ ብላ ባለችበት ሰዓት እንግዲህ ቤት ውስጥ ባለችበት ሰዓት ነበረ እየሄደው ምን ልትሆን ነው የመጣ ከውጣልኝ ስትለው እሱ ግን በጸባይ ላናገርሽና የሚያስማማን ነገር ነው ይዤልሽ የመጣሁት ብሎ ይላታል። እኔ እናንተ ምንድነው የሚያስማማን ብሎ ይነግራታል። እንግዲህ ከዚህ በፊት እሱ እዛ ድርጅት ውስጥ ድርሻ እንዳለው እሱ አታውቅም ነበረ። ያው እኔ አታውቂም ነበረ እኔ 40% ድርሻ አለኝ እዛ እንትን ካምፓኒ ውስጥ ብሎ ሲላትም ያው አንተም ማንነትን ባላውቅም ክፋትን ጠንቅቄ ያውቃለሁ ትለዋለች። እናም አንቺ እንደምታስቢው ባለቤትሽን እኔ አይደለሁም እየገደልኩት፣ እየገደለው ደግሞ እዛው ድርጅት ውስጥ የ50% ድርሻ ያለው ሰውዬ ነው። እሱን አስፈንግለ ነው እኛ ተባብረን እንግዲህ አንቺም የሚገባሽን ድርሻ ታገኛለሽ ብሎ ይላታል። እሷ ግን በዚህ ልትስማማ አልቻለችም ነበረ። አሁን ላይ ግን እንድታምነው አድርጓታል። ምክንያቱም የምትፈልጊውን ነገር ታገኛለሽ፣ እናም ደግሞ እኔ የባልሽ ገዳይ አይደለሁም ብሎ ይላታል። ሁለት ሀሳብ ነው የሆነችው። እሱ አለሙስ ገሎት ቢሆንስ ያኛውስ ገሎት ቢሆንስ እያለች እንግዲህ እየተወዘጋገበች ነው የምትገኘው። እናም ለማንኛውም አስቤ ደውልልካለሁ ብላው ነው እሱም ከዛ እየወጣው። እሷ ግን አምና ይሄንን ነገር ከአለሙ ጋራ አንድ እርምጃ ከተራመደች አይደለም ድርጅት ምንም አይነት ያችን 10% የምታገኛትን ራሱ ላታገኝ ትችላለች። ምክንያቱም በጣም ነው የሚያታልላት፣ ህይወቷን ሁሉ ሊያጠፋባት ይችላል። አልማዝ በሄደችበት አሁን ባለችበት አቋም ላይ ከሄደች ትክክለኛ የባሏን ድርሻ የማግኘት ቻንሷ ሰፊ ነው ብዬ ነው የማምነው። አልማዝ ሀሳቧን ከቀየረች ግን ብዙ ነገሮቿ ነው የሚበላሽባት። እናም እንግዲህ ሄኖክም ሳያውቀው እንግዲህ የእናቱን እያንዳንዷን ሚስጥር እየተናዘዘ እየነገራት እንድትረዳው እያደረገ ያለው ነገር በኋላ ቬነስ ችግር ታመጣበታለች ብዬ አስባለሁ። ምክንያቱም አባቷ በጣም ተንኮለኛና ሴረኛ አባት ነው ያላት። ይሄንን ደግሞ ሄኖክ የአልማዝ ልጅ እንደሆነ ካወቀ አልማዝን የሚበቀልበት መንገድ ሰፊ ነው የሚሆነው። ምክንያቱም ልጅቷ ደግሞ እሱን እየወደደችው ነው ያለችው። እሱን ለማግኘት ብላ ብዙ ነገሮችን ታደርጋለች ብዬ እገምታለሁኝ። የኮሌጅ ላይፍ ድራማ ይሄንን ይመስላል ከሞላ ጎደል። እናንተስ ሀሳብ አስተያየታችሁን እንግዲህ በኮሜንት ላይ አሳውቁኝ። ምክንያቱም አለሙ ቁም ነገር ነው ወይ እየነገራት ያለው ሀሳቡን የእውነት አምኖበት ነው ወይ ወደ አልማዝ እየመጣው? ምክንያቱም በፊት እንደምንም አድርጌ አንቺን የፈለኩትን አድርጌ ዶክመንቱን እቀበልሻለሁ ነበር የሚላት። አሁን ላይ ደግሞ ተለሳልሶ እንግዲህ አሁን ቅቤ ቀብቶ ነው የመጣላት። ይሄ መልካም ነው ወይ ብላችሁ ታላላችሁ ወይ? የምትፈልገውን ያጣችሁን የባሏን ድርሻ ታገኛለች ወይ አልማዝ ወይስ ታጣለች የሚለውን። እናም ቬነስ ደግሞ ለዚህ ቤት መልካም ትሆናለች ወይስ ሌላ ተንኮል ከአባቷ ጋር ሸርባ ሌላ ችግር ውስጥ ትከታቸዋለች የሚለውን። እናም ደግሞ ሄኖክና የሰምሪ ፍቅር ይዘልቃሉ ብላችሁ ታስባላችሁ ወይ? እስቲ ሀሳባችሁን በኮሜንት ላይ አሳውቁኝ። ቀጣይ ክፍል ላይ እንገናኛለን። እስከዚህን ሰዓት